ጦርነቱ በመካከለኛው ምስራቅ ነው። መዘዙ ግን እዚህ ሰፈር ደርሷል። በቴህራንና በቴል አቪቭ መካከል የሚተኮሱ ሚሳኤሎች ለምን እኛን ያሳስቡናል? መልሱ ቀይ ባህር ላይ ነው። 70% የሚሆነው የኢትዮጵያ ገቢና ውጪ የሚንቀሳቀስበት መስመር በየመን አማጽያን ቁጥጥር ስር መውደቁ ጦርነቱ ከደጃፋችን መድረሱን ያሳያል። አሜሪካና እስራኤል ለኢራን ምላሽ በሰጡ ቁጥር የኛ የኑሮ ውድነትና የደህንነት ስጋት አብሮ ይጨምራል። ጤና ይስጥልን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ቀይ ባህር ካሁን በኋላ የውሃ አካል ብቻ አይደለም፣ የዓለም የንግድ መስመር የሚወሰንበት፣ የሀያላን ሀገራት የጦር መርከቦች የሚተላለፉበትና የአፍሪካ ቀንድ ፖለቲካ የሚቀየርበት መድረክ ሆኗል። ኢትዮጵያ የባህር በር ጥያቄዋን ስታነሳ ግብጽ ለምን ትደነግጣለች? የባህረ ሰላጤው ሀገራትስ በአፍሪካ ቀንድ ላይ ለምን ቢሊዮን ዶላሮችን ያፈሳሉ? ዛሬ በቆይታችን በአፍሪካ ቀንድና በመካከለኛው ምስራቅ መካከል ያለውን ድብቅ የጂኦፖለቲካ ሽኩቻ እያነሳን አንዳንድ መረጃዎችን እንለዋወጣለን። ኢትዮጵያ በቅርቡ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ በቀጠናው ትልቅ ድንጋጤን ፈጥሮ ቀጥሏል። ከ100 ሚሊዮን በላይ ሕዝብ ያላት ኢትዮጵያ የባህር በርን እንደ ቅንጦት ሳይሆን እንደ ህልውናዋ ትመለከተዋለች። ነገር ግን ይህ ጉዞ አልጋ ባልጋ አይደለም። በሌላ በኩል ግብጽ ይህንን የኢትዮጵያን እንቅስቃሴ እንደ ስጋት ነው የምትመለከተው። ለምን? ምክንያቱም የቀይ ባህር ተጽዕኖ በስዊዝ ካናል ላይ ካላት ገቢና ከናይል ወንዝ ፖለቲካ ጋር በቀጥታ የተያዘ ስለሆነ ነው። ሽኩቻው በሀገር በቀል ኃይሎች ብቻ የሚወሰን አይደለም። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በአፍሪካ ቀንድ ላይ ያላቸው ተሳትፎ እጅግ አስገራሚ ነው። እነዚህ ሀገራት በኢትዮጵያ፣ በሱዳን እንዲሁም በኤርትራ የወደብ ግንባታዎች ላይ ለምን ኢንቨስት ያደርጋሉ? መልሱ ግልጽ ነው። የቀጠናውን የደህንነት ቁልፍ በእጃቸው ለማስገባት በሚል ነው። የየመን ጦርነትና የሁቲ አማጽያን ጥቃት እነዚህ ሀገራት በአፍሪካ ቀንድ ዳርቻዎች ላይ አይናቸውን እንዲተክሉ አስገድዷቸዋል። ይህ ሁሉ እንቅስቃሴ በቀጠናው ላይ ምን ያመጣል? በአንድ በኩል የውጭ ኢንቨስትመንትና የመሰረተ ልማት ትስስር ለኢኮኖሚ እድገት ትልቅ በር ይከፍታል። በሌላ በኩል ግን የቀጠናው ሀገራት የባዕዳን ሀገራት የተተኪ ጦርነት ወይም ፕሮክሲ ዋር መድረክ የመሆን እድላቸው እጅግ ሰፊ ነው። ኢትዮጵያ በዚህ መሃል ጥቅሟን አስከብራ ለመውጣት የረቀቀ ዲፕሎማሲ ያስፈልጋታል። ባለፉት ጥቂት ወራት የቀይ ባህር ቀጠና በዓለም ፖለቲካ ውስጥ እጅግ ትኩሳት የበዛበት ስፍራ ሆኗል። ቀደም ሲል የንግድ መርከቦች በሰላም የሚቀዝፉበት ይህ የውሃ አካል ዛሬ የሀያላን ሀገራት የጦር መርከቦች መተላለፊያና የጂኦፖለቲካዊ ቁማር መጫወቻ ሆኗል። በዚህ ማዕበል መሃል ደግሞ የኢትዮጵያ የባህር በር ጥያቄና በመካከለኛው ምስራቅ እየተቀጣጠለ ያለው የእስራኤል የአሜሪካና ኢራን ጦርነት ቀጠናውን ወደማይታወቅ አቅጣጫ እየገፋው ይገኛል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ በአፍሪካ ቀንድ ያለውን የዲፕሎማሲ ግንኙነት ገልብጦታል። ለ10 ዓመታት የባህር በር አልባ ሆነ የቆየችው ኢትዮጵያ ይህንን ስምምነት እንደ ታሪካዊ ድልና የኢኮኖሚ ህልውና ብትመለከተውም ጎረቤቶቿ ግን በጥርጣሬ አይን እያዩት ነው። በተለይም ግብጽ ይህንን እንቅስቃሴ የብሔራዊ ደህንነት ስጋት አድርጋ ወስደዋለች። ኤርትራም ከዚህ የተለየ አቋም የላትም። ግብጽ በቀይ ባህር ላይ ያላት ተጽዕኖ መቀነስ በስዊዝ ካናል ገቢዋ ላይ ጉዳት ሊያደርስ ይችላል የሚል ስጋት አላት። ይህም ግብጽን ወደ ሶማሊያና ኤርትራ ይበልጥ እንድትጠጋ በማድረግ በኢትዮጵያ ላይ የዲፕሎማሲያዊ ከበባ እንድታካሄድ በር የከፈተላትም ሆኗል። በመካከለኛው ምስራቅ በኢራንና በእስራኤል መካከል ያለው ቀጥተኛ ጦርነት የቀይ ባህርን ሰላም አውኮታል። ኢራን በእስራኤል ላይ ጫና ለመፍጠር የየመን ሁቲዎችን እንደ መሳሪያም እየተጠቀመችባቸው ይገኛል። በባቤል መንደብ በኩል በሚያልፉ የእስራኤልና የአሜሪካ ደጋፊ መርከቦች ላይ የሚሰነዘረው የድሮንና የሚሳኤል ጥቃት ዓለም አቀፍ የንግድ መስመሮችን አናግቷል። ይህ የተተኪ ጦርነት ወይም ፕሮክሲ ዋር ቀይ ባህርን የዓለም ሀያላን የሚፋጠጡበት የጦር ግንባር እንዲሆን አድርጎትም ቀጥሏል። የኢትዮጵያ የባህር በር ጥያቄና የመካከለኛው ምስራቅ ጦርነት የሚገናኙባቸው 3 ዋና ዋና ነጥቦች አሉ። ቀጥለን እነሱን እንመልከት። የመጀመሪያው የደህንነት ክፍተት። አሜሪካና ምዕራባውያን ትኩረታቸውን ወደ ኢራንና እስራኤል ሲያደርጉ በአፍሪካ ቀንድ ያለውን የጸጥታ ሁኔታ ችላ ሊሉትም ይችላሉ። ይህ ደግሞ ቀጠናዊ ኃይሎች ማለትም እንደ ግብጽ ወይም ሶማሊያ አሊያም ደግሞ ኤርትራ በኢትዮጵያ ላይ ወታደራዊ እርምጃ እንዲወስዱ አደገኛ ክፍተት ሊፈጥር ይችላል ተብሎም ይሰጋል። ሌላው የኢኮኖሚ ጫና ነው። በቀይ ባህር ላይ በሚፈጠር አለመረጋጋት ምክንያት የኢንሹራንስና የጭነት ዋጋ መጨመር በኢትዮጵያ ላይ ከፍተኛ የዋጋ ግሽበት
እያስከተለ ነው። የሰሞኑን የነዳጅ ዋጋ ልብ ማለት ይቻላል። ኢትዮጵያ የራሷን የባህር በር ለማግኘት የምታደርገው ጥረትም ከዚህ የደህንነት ስጋት ጋር ተያይዞ ፈታኝ እየሆነም መስሏል። ሌላው የኃይል አሰላለፍ ጉዳይ ነው። እስራኤልና አረብ ሀገራት ማለትም እንደ ዩናይትድ አረብ ኤምሬት ያሉ በቀጠናው ያላቸው ተጽዕኖ ከኢትዮጵያ ፍላጎት ጋር የተሳሰረ ነው። በሌላ በኩል ኢራንና ግብፅ የራሳቸውን ጥቅም ለማስከበር የሚሄዱበት መንገድ የቀጠናውን ሰላም አሳሳቢ ያደርገዋል። የአፍሪካ ቀንድ ወደፊት በሁለት አቅጣጫዎች ሊጓዝም ይችላል። አንደኛው ሀገራቱ የጋራ ተጠቃሚነትን መርህ ዊን ተከትለው በቀይ ባህር ላይ የጋራ የደህንነት መዋቅር በመፍጠር ሰላም ማውረድ ሲሆን፣ ሁለተኛውና አደገኛው መንገድ ደግሞ የመካከለኛው ምስራቅ እሳት ወደ አፍሪካ ቀንድ ተሻግሮ ቀጠናውን ወደማያልቅ ትርምስ ውስጥ ማስገባት ነው ተብሎም ይሰጋል። የቀይ ባህር ቀውስ የኢትዮጵያን የባህር በር ጥያቄ ይበልጥ ውስብስብ ያደረገው መስሏል። በመካከለኛው ምስራቅ የሚተኮሰው ሚሳኤል የደጃፋችንን የኑሮ ውድነትና የፖለቲካ ስጋት መሆኑን መረዳት ያስፈልጋል። ኢትዮጵያ በዚህ ማዕበል ውስጥ ጥቅሟን አስከብራ ለመውጣት ከምንጊዜውም በላይ የረቀቀ ዲፕሎማሲና ጥንቃቄ የተሞላበት አካሄድ ትፈልጋለች። የአፍሪካ ቀንድ የወደፊት ዕጣ ፈንታ በቀይ ባህር ሞገድ ላይ የተንጠለጠለ መስሏል። እናንተስ ምን ታስባላችሁ? የኢትዮጵያ የባህር በር ጥያቄ በቀጠናው ሰላም ያመጣል አሊያስ ተጨማሪ ውጥረት? ሀሳባችሁን በኮመንት ሴክሽኑ ላይ አስፍሩልን። ቪዲዮውን ከወደዳችሁት ደግሞ ላይክ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም እንድትቆዩልን እንመኛለን።